በድጋሚ እንዴት ውላችኋል ተመልካቾቻችን። ዜና ኢትዮጵያ በምዕራፍ 2 አሁን ተጀምሯል። በቀኑ 7 ሰዓት ሆኗል። እስከ 8 ሰዓት ድረስ የተለያዩ ዘገባዎችን አካተን ከእናንተ ጋር ቆይታ እናደርጋለን። የ7 ሰዓት አበይት ጉዳዮቻችንን ግን አስቀድመን እንጠቁማችሁ። የወለጋ አካባቢ ከነበረበት የሰላም እጦት ወጥቶ የኢትዮጵያ ብልጽግና ምሰሶ መሆን ወደሚችልበት ልማት እየተሸጋገረ መሆኑ ተገለጸ። የገጠር ኮሪደር ልማት የአርሶ አደሩን የቴክኖሎጂና የዘመናዊ አኗኗር ተጠቃሚ እያደረገው ነው። ብዝሃ ማንነት ባለበት ሀገር ውስጥ ዜጎች የሚተማመኑባቸው ተቋማት መገንባት ለሀገር ቀጣይነት ወሳኝ ሚና እንዳለው ምሁራን ተናገሩ። የኢትዮጵያን የቱሪዝም ሀብቶችና መዳረሻዎች በዲጂታል አማራጮች የማስተዋወቅ ስራው ውጤት እያመጣ መሆኑን የቱሪዝም ሚኒስቴር አስታወቀ። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። የወለጋ አካባቢ ከነበረበት የሰላም እጦት ወጥቶ የኢትዮጵያ ብልጽግና ምሰሶ መሆን ወደሚችልበት ልማት እየተሸጋገረ ነው። የሰሞኑ የጠቅላይ ሚኒስትር አብይ አህመድ ጉብኝትም በአካባቢው ትልቅ የልማት ተስፋን ዘርቷል። ይመራደም ይህንኑ ማዕከል አድርጎ ተከታዩን ዘገባ አሰናድቷል። ሰላም እንደዋዛ ርቆት እንኳንስ ስለ ልማት ሊታሰብ ይቅርና ወጥቶ ስለ መግባት በሰላም ውሎ ስለ ማደር ጭንቅ በሆኑ የጨለማ ጊዜያት በእጅጉ ተፈትኗል። ላለፉት ጥቂት ዓመታት ከወለጋ ሰማይ ስር የሚሰማው ለዓይንና ጆሮ የሚከብድ የእናቶች ዋይታ እንጂ ጥሩ ዜና አልነበረም። አሁን በመንግስትና በአካባቢው ሕዝብ ጥረት በሰላም እጦት ሲናወጥ በቆየው የወለጋ ምድር አዲስ ታሪክ እየተጻፈ ይገኛል። ያ አስፈሪ የነበረው የጸጥታ ችግር አሁን በልማት ተተክቷል። ምን ክፉ ነገር ይፈጠር ይሆን የሚለው የጥርጣሬ መንፈስም በጋራ ተስፋ እየተተካ መሆኑን የሚያበስር ደማቅ ክስተት በሰሞኑ የጠቅላይ ሚኒስትር አብይ አህመድና ሌሎች የመንግስት ከፍተኛ የሥራ ኃላፊዎች ጉብኝት ተረጋግጧል። ህዝቡና መንግስት በጋራ በመቆም ያሳዩት ጥንካሬ ዛሬ ፍሬ አፍርቶ ያ በፍርሃት ጭጋግ ተሸፍኖ የነበረው የወለጋ ሰማይ የልማት ብርሃን ነግሶበታል። አንዱ የአንደኛውን ሩጫ ከማገት ከማድከም እንቆጠብና በጋራ ሆነን ልማትና በጋግጥ ነው። ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድር ናት። እንኳን ደስ ያላችሁ። ልማታችን ይቀጥላል። በጋራ ሀገራችንን እናልማ፣ ሰላማችንን እንጠብቅ። ከጦርነት አውድማ ወደ ልማት መናገሻነት የተለወጠው የወለጋ ምድር ከግብርና እስከ ማዕድን ድረስ በተፈጥሮ ጸጋ የታደለም አካባቢ ነው። በርካታ የተፈጥሮ ጸጋና ለልማት የማይደክም ታታሪ ህዝብን በጉያው አቅፎ በሰላም እጦት ምክንያት ልማት ጠምቶት የቆየው የወለጋ ምድር አሁን በቁጭት ሁሉም ነገር ወደ ልማት ሆኗል። የጠቅላይ ሚኒስትሩ የቄለም ወለጋ የምስራቅና የምዕራብ ወለጋ ዞኖች ጉብኝትም ይህንኑ የልማት ድል የሚያበስርና የህዝቡን የሰላም ጥማት የሚያረካ ሆኖ ተገኝቷል። ጠቅላይ ሚኒስትር አብይ አህመድ በወለጋ ምድር በነበራቸው ቆይታ በአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ትልቅ ለውጥ የሚያመጡ የልማት ስራዎችን መርቀው ለአገልግሎት አብቅተዋል። ሌሎች አዳዲስ ፕሮጀክቶችንም ግንባታ አስጀምረዋል። ወለጋ ከነበረበት የሰላም እጦት ወጥቶ የኢትዮጵያ የብልጽግና ምሰሶ መሆን ወደሚችልበት የልማት አደባባይ የሚቀየርበት ሰላም በመፈጠሩም በጠቅላይ ሚኒስትሩና በሌሎችም ከፍተኛ አድናቆትን ፈጥሯል። ኢፍቲሃራ ቢፍቱን ሆኢቱ ሃራ አርጆምኒ ዋቀዮኑ ባየቴ አዲስ ብርሃን፣ አዲስ የፀሐይ ብርሃን የእግዚአብሔር ልግስና በስቶልን ህዝባችን ከችግርና ከስቃይ እንዲሁም ከለቅሶ ወጥቶ ስለ ሰላም መወያየት በመቻሉ እየተሰማኝን ትልቅ ደስታ ልገልጽላችሁ ፈልጋለሁ። ከዓመታት በፊት ወለጋ የመጣን ጊዜ እንደምታስታውሱት ውይይታችን የተለያዩ ችግሮች ነበሩ። ከዛም ግን ትኩረታችን ልማት ላይ መሆን እንዳለበት ተወያይተናል።
ይህ የሰሞኑ የጠቅላይ ሚኒስትሩ የወለጋ ጉብኝት እንደ ቀላል የሚታይ ክስተት ሳይሆን የኢትዮጵያ አንድነትና የጽናት መገለጫ ተደርጎ ሊወሰድ ይችላል። በአንድ ወቅት የፍርሃት ቀጠና የነበረ አካባቢ እንደ ሌላው የኢትዮጵያ ክፍል ሁሉ የተፈጥሮ ሀብቱን አልምቶ ወደ መጠቀም እየተሸጋገረ ነው። አሁን ላይ የተፈጠረው የሰላም አየር በአካባቢው ብቻ ሳይሆን በሀገር አቀፍ ደረጃ የተጀመረውን የብልጽግና ጉዞ የሚያፋጥን ትልቅ የልማት ሞተር ነው። ወለጋ ዛሬም እንደ ትናንቱ የአረንጓዴ ገነትነቷን እያደሰች ነው። የጠቅላይ ሚኒስትሩ ጉብኝት በአካባቢው ሕዝብ ልብ ውስጥ ትልቅ ተስፋን ዘርቷል። ጥይት ሳይሆን የልማት ዘር፣ ጩኸት ሳይሆን የልማት ዝማሬ፣ የወለጋ ምድር አሁን መለያ የሆነ ነው። የሰላም አየር ሲነፍስ፣ ልማት ደግሞ በቤቱ ሲገባ ማየት ለኢትዮጵያ ብሩህ ተስፋ ትልቅ ማሳያም ይሆናል። የወለጋ ሕዝብ ጸጋዎቹን ወደ ልማት በመቀየር ውጤታማ መሆን መቻሉን ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትሩ ሕዝቡ ፊቱን ወደ ልማት ማዞሩን በስራዎቹ አረጋግጧልም ብለዋል። አሸናፊ እንዳለ ያለውን የተፈጥሮ ሀብትና ጸጋ ወደ ሀብት ለመቀየር በአንድ በኩል ሰላሙን እያስጠበቀ በሌላ በኩል ደግሞ በተባበረ ክንድ ፊቱን ወደ ልማት ያዞረው የወለጋ ሕዝብ ያገኛቸው በረከቶች የሚታዩ ምስክርም የማያሻቸው ናቸው። በአካል ተገኝቶ የቀድሞውን የአካባቢውን የጸጥታ ሁኔታ እያነጻጸረ አሁናዊ ቁመናውን ለገመገመ ግን ሐቁን አለመናገርና የወለጋ ሕዝብ በስራ መጠመዱን አለመመስከር ቀላል አይደለም። በአጠቃላይ በገጠሩ አካባቢ ያየናቸው እንግዲህ አርሶ አደሩ በማር ምርት፣ በሙዝ፣ በአትክልትና ፍራፍሬ በአጠቃላይና እንዲሁም ደግሞ በቆሎና ሌሎች የሰብል ምርቶችን በከፍተኛ ሁኔታ እንደሚያመርት ነው ያየነው። እንግዲህ ወለጋ አካባቢ ዞኖች በብዛት በተለይ ከለውጡ በፊትም በኋላ በጸጥታ አለመረጋጋት የምናውቃቸው ነበሩ። አሁን ሁሉም አካባቢ ላይ ስንዞር ያጋጠመን ምንም ነገር የለም። ህብረተሰቡ በጣም ሰላማዊ እንደሆነ ወደ ስራ እንደገባ አርሶ አደሩም ሴቶች ወደ ስራ እንደገቡ ወጣቶች ወደ ስራ እንደገቡ የሚያሳይ ነው። እየተገነቡ ያሉ ደግሞ የመስኖ ልማት ፕሮጀክቶች እንደዚያው የአካባቢውን ጸጋ ታሳቢ ያደረጉ እንደሆኑ አይተናል። እነዚህ ሁሉ ሲተሳሰሩ የኢትዮጵያን ብልጽግና የሚያረጋግጡ መሆናቸውን የተረዳንበት ነው። የወለጋ ሕዝብ ከፍተኛ ምርት እንዲያመርት ብቻ ሳይሆን ከምርቱ ተጠቃሚ የሚሆንባቸውን ተጨማሪ ስራዎች ማከናወንም በለውጡ መንግስት ትኩረት የተሰጠው የቤት ስራ ነበር። ከዚህ በፊት ማምረት ብቻ ሳይሆን ያመረትነውን ነገር ፕሮሰስ የሚያደርግ የአግሮ ኢንዱስትሪ ፋብሪካዎች ስላልነበሩን ብዙ ጊዜ በጥሬው አንዳንዱ ተበላሽቶ የሚቀርበትም ሁኔታ አለ። በጣም በርካታ ሙዝ ይመረታል፣ በርካታ ማንጎ ይመረታል እዚህ አካባቢ ወለጋና ሶሳን ይዞ ግን አብዛኛው ተበላሽቶ የሚቀርበትና የሆነ ወቅት ላይ ብቻ ተመርቶ የሚቀር ነበር። አሁን ግን አመቱ ሙሉ ማምረት የሚቻልበት እንዲሁም ደግሞ ይሄን ፕሮሰስ የሚያደርጉ ደግሞ ፋብሪካዎችንም ለማስተሳሰር የተጀመረው ስራ በጣም የሚገርም ነው። እነዚህ በወለጋ የተከናወኑ ዘርፈ ብዙ ስራዎች የአካባቢው ማህበረሰብን ተስፋ ያለመለሙና በርካቶችን የስራ ዕድል ተጠቃሚ ያደረጉ መሆናቸውንም ምክትል ጠቅላይ ሚኒስትር ተመስገን ተናግረዋል። እንግዲህ እነዚህ ሁሉ ነገሮች የሚያሳዩን አጠቃላይ ሀገራችንን ለመቀየር የሚያስችሉ የተመረጡ 5 ዘርፎች እንዳሉ ሁላችንም እናውቃለን። ግብርና አንዱ ነው። ማይኒንግ ወይም ደግሞ ማዕድን የምንለው ሁለተኛው ነው። እንዲሁም ደግሞ ኢንዱስትሪ ሶስተኛው ነው እና ቱሪዝም እና ቴክኖሎጂ ነው። እንግዲህ እስካሁን ባለው ነገር አራቱንም ነው ያየናቸው። ይሄ ኢኮሎጂም ሲጠናቀቅ እንግዲህ ለነቀምቴ ከተማ ትልቅ ውበት ይሆናል ብለን እናስባለን። ነቀምቴ ከዚህ በፊት መጠን ነበር። አሁን በጣም ተቀይራ ነው የጠበቀችን። እንግዲህ የኮሪደር ልማት የምንለው ምንም እንኳ ስሙ ኮሪደር የሚባል ምን የሚባል ዋናው ከተሞችን መቀየር ስለሆነ በጣም ብዙ ጸጋዎችን እያንቀሳቀሰ እንደሆነ፣ ወጣቶችን እያንቀሳቀሰ እንደሆነ፣ የስራ እድል እየፈጠረ እንደሆነ አይተናል። ህብረተሰቡም በጣም ደስተኛ መሆኑን በአጋጣሚ ባለን ጉብኝት አይተናል። ለተደረገልን በጣም ከፍተኛና የደመቀ አቀባበልም በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ወለጋ አካባቢ ከሰሞኑ ግዙፍ የልማት ፕሮጀክቶችን መርቀው ለአገልግሎት ክፍት አድርገዋል። ይህንን ተከትሎም የተለያዩ ከፍተኛ የመንግስት የስራ ኃላፊዎችን በማሳተፍ በአካባቢው ጉብኝት ተደርጓል። ኃላፊዎቹ በጉብኝታቸው ወቅት ወለጋ ያለው እውነት ተቀይሯል፣ የህዝቡ ፍላጎትም ሰላምና ልማት ነው የሚል ሀሳብን አንስተዋል። ዛህራ መሐመድ
በወለጋ አካባቢዎች ለዓመታት የነበረው የጸጥታ ችግር በልማት ስራዎች ላይ ጥላ አጥልቶ መቆየቱ ይታወቃል። ሆኖም በመንግስትና በህዝብ የተቀናጀ ጥረት ሰላም እየሰፈነ በመምጣቱ ጠቅላይ ሚኒስትር አብይ አህመድ በገቡት ቃል መሰረት በአካባቢው ግዙፍ የልማት ፕሮጀክቶችን መርቀው ለአገልግሎት ክፍት አድርገዋል። ይህን ተከትሎም ከፍተኛ የመንግስት የስራ ኃላፊዎችና የአካባቢውን ተወላጆች በማሳተፍ ጉብኝት ተደርጓል። ከምርቃቱ በኋላ አስተያየታቸውን የሰጡት የጠቅላይ ሚኒስትሩ የወጣቶችና ስፖርት አማካሪ ሚኒስትር ቀጀላ መርዳሳ በወለጋ ያለው እውነት እየተቀየረ ስለመሆኑና በነበራቸው ቆይታም ህዝቡ ፍላጎቱ ሰላምና ልማት መሆኑን መታዘባቸውን ገልጸዋል። መጋላ ነቀምቴ ካንም ከሰጥ በረዴ ጉደዴ የነቀምቴ ከተማ ያደኩባት የተማርኩባት ብዙ ወዳጆች ያፈራውባት ከተማ ናት። ከዛሬ 48 ዓመት በፊት ከጓደኞቼ ጋር ሆኜ የነጻነት ትግልም የጀመርኩት በዚሁ አካባቢ ነው። ከትላንት ጀምረን ደግሞ ውለን አድረን በወለጋ የተለያዩ አካባቢዎች ሄደናል። ደንቢ ዶሎ፣ ቄጦ፣ መቻራ፣ አርጆን ተመልክተናል። በእነዚህ አካባቢዎች ከ10 ሺህ በላይ የሚሆኑ አባወራዎችን የሚያገለግሉና ከ5000 ሄክታር በላይ የሚሸፍን የወንዝ ግድብ፣ የድንጋይ ከሰል ማምረቻ ፋብሪካን ጨምሮ የተለያዩ ህብረተሰቡን ተጠቃሚ የሚያደርጉ የልማት ስራዎች ተሰርተዋል። በየአካባቢው ስንሄድ ህዝቡ ያደረገልን አቀባበል እጅግ የሚያስደስት ነው። ወለጋን ከውጭም ሆነ ከአዲስ አበባ ሆነን ስንመለከተው ለብዙ ነገር ሩቅ ይመስል ነበር። አሁን ግን ያለበት ሁኔታ ጥሩ ነው። ስለ ወለጋ ከሚነገረው ነገር በተቃራኒ ሆኖ ስላገኘነውም አስደስቶናል። ከቅርብ ዓመታት ወዲህ ከተማው እየለማ ነው። ህዝቡም የሚፈልገው ሰላምና ልማት ነው። ይህንንም በተግባር አይተናል። በቀጣይም ህብረተሰቡ ፊቱን ወደ ልማት ማዞር አለበት። አካባቢው በተፈጥሮ ሀብት የታደለ ነው። ባለሀብቱና የአካባቢው ተወላጆችም ወደ ከተማው መጥተው ሊያለሙ ይገባል። በቆየንባቸው 2 ቀናት ወለጋ ሌላ ምዕራፍ ውስጥ መግባቷን ያየንበት ነው ያሉት ደግሞ የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ናቸው። እነዚህ 2 ቀናት ወለጋ ሌላ ምዕራፍ ውስጥ እንደገባ ያሳዩን ቀናት ናቸው። ለሁሉም ጊዜ አለው። ፖርቱጋሎችም ሲያነሱ ነበሩት። የሆነ ጊዜ የማላዘን ጊዜ፣ የማልቀስ ጊዜ ነበር። ቀጠናውን በሰላም እጦት በግጭት የመግለጫ ጊዜ ነበረ። ፈጣሪ ምረርቶን የተትረፈረፈ ልማት የሚታይበት ጊዜ ሆኗል። እንግዲህ ያልነካነው ዘርፍ የለም። ማኑፋክቸሪንግ የተጣለው መሰረት ድንጋይ 26 ክሎስ ቱ ቢሊየን ያክል ኢንቨስትመንት ያለው ከፍተኛ የአግሮ ፕሮሰሲንግ ፋብሪካ ነው። 200-300 ሚሊዮን ዶላር በየአመቱ ድንጋይ ተሸክመን ከደቡብ አፍሪካ እንጭን የነበረውን እዚህ ያለን ያንን መቀየር የቻለ ፕሮጀክት ያየንበት ነው። ይሄ አካባቢ ወደ ሌላ የልማት ምዕራፍ እንደተሸጋገረ ነው የሚያሳየው። ይሄ እንግዲህ የሀሳብ ልዕልናን የዓላማ ጽናትን የሚያሳይ ነው። የለውጥ አመራር በትኩረት የያዘው አጀንዳ ቢኖር የኢትዮጵያን የልማት አቅም ማውጣት አለብን፣ በሁሉም አካባቢ ያለውን የኢትዮጵያ ልማት አቅም ማውጣት አለብን የሚለው ይሄ የልማት አቅም መውጣት እንደጀመረ ነው የሚያሳየው። የነቀምት ያው የተለየ ነው። ይህ የልማት ስራ በምዕራብ ኢትዮጵያ ያለውን ፖለቲካዊ መረጋጋት የሚያጠነክር ከመሆኑም ባለፈ ህዝብ ከመንግስት ጋር ሲተባበር ምን መስራት እንደሚቻል ያሳየ ነው። በቀጣይም ህዝባዊ መሰረት ያለው ሰላም እንዲሰፍን ትልቅ ሚና ይጫወታል። የኦሮሚያ ክልል መንግስት የመረዳዳት ባህልን በመተግበር ህብረተሰቡን ህይወት የሚለውጡ የተለያዩ ስራዎችን እየሰራ ስለመሆኑ የክልሉ የቡሶ ጎኖፋ ኦሮሚያ ኃላፊ መሐመድ ዱንዲ ተናገሩ። ኃላፊው ይሁን ያሉት በኦሮሚያ ክልል ነቀምቴ ከተማ የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ በተጀመረበት ዕለት ነው። በመረዳዳት ባህል ከገዳ ስርዓት የሚመነጭና ዜጎችን ተጠቃሚ የሚያደርግ ስለመሆኑም አንስተዋል። የእኛ መንግስት የህብረተሰቡን ችግር ለመፍታት በሁሉም አቅጣጫ መልስ እየሰጠ ነው። ይህ ደግሞ ለሀገር ብልጽግና ወሳኝ ነው። በዚህ ምክንያት የብዙ ሰዎች ህይወትም ተለውጧል። የኦሮሚያ መንግስት በክልሉ የሚከሰቱ የተፈጥሮና ሰው ሰራሽ ችግሮችን ፈጥኖ ምላሽ ለመስጠት በትኩረት እየሰራ ነው። ይህ የመረዳዳት ባህል ከገዳ ስርዓት የመጣ ነው። ይህንን ባህል በክልላችን ተግባራዊ እያደረግነው ነው። ባለፉት 4 ዓመታት ከ28 ሚሊዮን በላይ አባላትን አፍርተናል። የህዝብ ንቅናቄን በከፍተኛ ሁኔታ ፈጥረናል። ከ99 ሚሊዮን ብር በላይም ሰብስበናል። አሁን ላይ በባለቤትነት ኃላፊነቱን ወስደን በትኩረትም እየሰራንበት እንገኛለን። ቡሳ ጎኖፋ የመረዳዳት ባህልን በማሳደግ ተማሪዎች በምግብ ምክንያት ከትምህርታቸው እንዳይርቁ ማድረግን ጨምሮ በርካታ ጥቅሞች ያሉት ስለመሆኑም ኃላፊው አንስተዋል። ቀቡ ፊ ዱዳ ስርነ ገዳ
የመተጋገዝ ባህሉ ከባህላችን የፈለቀ እንደመሆኑ ይህንን ለማሳደግም እየሰራን ነው። በዚህም በትምህርት ቤቶችም ተግባራዊ እያደረግነው ሲሆን የትምህርት ቤት መሬቶችን በማረስ ለአገልግሎትም እያዋልናቸው ነው። ተማሪዎችም በምግብ ምክንያት ትምህርታቸውን እንዳያቋርጡ ለማድረግ ችለናል። ትውልዱም ይህንን ባህል ለማስቀጠል እየሰራንበት እንገኛለን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ዘገባዎቻችን አሁንም እንደቀጠሉ ናቸው። ብዝሃ ማንነት ባለባት ሀገር ውስጥ ዜጎች የሚተማመኑባቸው ተቋማት መገንባት ለሀገር ቀጣይነት ወሳኝ ሚና እንዳለው ምሁራን ገለጹ። የፖለቲካ ስነ ምህዳር ውስጥ ወንድማማችነትን ማስረጽና በእውቀት ላይ የተመሰረተ አማራጭን ማስፋት ለህገ መንግስት ግንባታ የማይተካ ሚና እንዳለውም አንስተዋል። ሳዳት መሐመድ ሳኒ በኢትዮጵያ ዘመናዊ መንግስት መመስረት ከጀመረ ወዲህ የፖለቲካ ስልጣን ቅቡልነት የሚገኝባቸው 3 መንገዶች መሆናቸውን የመደመር መንግስት መጽሐፍ ያስረዳል። መለኮታዊ ኃይል፣ ወታደራዊ ኃይል እንዲሁም ከፊል ህዝባዊ ኃይሎችን በመጠቀም የፖለቲካ ቅቡልነት ሲገኝ ቆይቷል። ለዚህም ይመስላል የኢትዮጵያ ዘመናዊ ታሪክ ተብሎ በሚታወቀው ከ1847 እስከ 1983 ባለው ከመቶ የበለጡ ዓመታት ውስጥ አብሮን የቆየ ስልጣን በክንድ ብርታት ይገኛል፣ ነጋሽ ደምሳሽ ነው የሚል ባህል በእነዚህ ዘመናት ውስጥ የሚጠቀሰው። ኢትዮጵያን ታሪክ በአብዛኛው ስናየው አብዛኛው ረጅሙ ታሪካችን የዘውዳዊ ስርዓት ነበረ። ከአክሱም ጀምረን እስከ 1967 ድረስ የንጉሳዊ ቤተሰቦች ሲያስተዳድሯት የቆየች ሀገር ናት። በዚሁ በንጉሳዊ ቤተሰብ ውስጥም እንኳን አንዱ አንዱን ጥሎ ወደ ስልጣን ለመምጣት ብዙ አይነት ሽኩቻዎች፣ ብዙ አይነት ጦርነቶች፣ ብዙ አይነት መፈንቅለ መንግስቶችና የመልሶ መፈንቅለ መንግስቶች ክስተቶች ከዚህም አልፎ በጣም እጅግ በጣም ውስብስብ ያለ የፖለቲካ ሴራ የነበረበት ከላይ ተንጠልጥሎ የነበረ ወደ ታች ወርዶ ስር ያልሰደደ ጉልበትና ኃይልን ብቻ እንዳማራጭ አድርገው እንደ ፖሊሲ ሲጠቀሙበት ነበረ። ይህ ልማድ እስከዛሬ በፖለቲካችን ውስጥ ይንጸባረቃል። ለዚህም ነው በየጊዜው ሀገራችን በሚደረግ የሀገር መንግስት ግንባታ ውስጥ የፖለቲካ ስክነትና መግባባት የማይኖረው። ስክነትና መግባባት የጎደለው ፖለቲካ በራሱ ሌላ ችግር የሚያስከትል ነው። ማህበረሰቡም አንድነቱን ከሚያጠናክሩለት ሀሳቦች ይልቅ የሚያለያዩ ጉዳዮች ላይ እንዲያተኩር በመገደዱ ሀገሪቱ በማያቋርጥ አዙሪት ውስጥ እንድትከርም ግድ ሆኗል። በህዝቦች መካከል መጠራጠርን በመፍጠር በስነ መንግስት በመንግስት አወቃቀር ዙሪያ ወይም በሀገረ መንግስቱ ላይ ቅቡልነት እንዳይኖረው የራሱ የሆነ ትልቅ ተግዳሮት ነበር። የተራራቁ አቋሞቹን ይዞ የኔ ያልኩት ካልሆነ ሙቼ እገኛለሁ የሚል ያስተሳሰብ ብክለት የሀገራችን ፖለቲካ ተዋናዮች እንደ ጠላት መፈራረጃቸው ሌላው አስቸጋሪ ባህላችን ሆኖ ቆይቷል። ለዚህም ችግር በመደመር መንግስት እንደ መፍትሄ ከተመላከቱት ውስጥ የፖለቲካ መረጋጋትና መግባባትን መፍጠር እንደ ቅድመ ሁኔታ ይቀመጣሉ። ኢትዮጵያ የነበረችበት አካሄድ እኔ እመጣለሁ፣ ያንተን አፈርሳለሁ፣ ሌላኛው ይመጣል፣ የኔን ያፈርሳል። ይሄ ምን ፈጠረ? ኢንስቲትዩሽናል ዲኬው የተቋማት ቅቡልነት ገደለ። ሰው ፍርድ ቤትን፣ መከላከያ ሚኒስትርን፣ ፖሊስን ለማመን ይቸገራል። ምክንያቱም ይሄ ፖሊስ ግን አልተለማመደውም። አንደኛውን ሲያፈርስ የቆየ ፖሊስ፣ አንደኛውን ሲያፈርስ የቆየ መከላከያ ስለሆነ ዘላቂ ቅቡልነት ያልተቋም መሆን አልቻለም። ኢትዮጵያ ውስጥ ሀገረ መንግስት ግንባታ እንዲሳለጥ የመደመር መንግስት እንደ መፍትሄ ካስቀመጣቸው ኃላፊነትና ነጻነት እኩሌታ ሚዛን ላይ ማስቀመጥ ነው። በዚህ መንገድ መሪውም ተመሪውም በሚገባው ልክ ድርሻውን ይወጣል። እንዲሁም በእውቀት ላይ የተመሰረተ አማራጭ ሀሳቦችንና የጋራ ትርክትን ማጎልበት ለነገ የሚባሉ አይደሉም። የፖለቲካ ስክነት ከራስ የተሻገረ የፖለቲካ ዓላማ መያዝ ከግል ጥቅም ከግል ክብር ባሻገር ለወል ፍላጎት የሚቆም ፖለቲካል እሳቤ መያዝ ያለውን ፋይዳ ለዚያ ደግሞ የፖለቲካ ስክነት ወሳኝነት ያስቀምጣል። ፖለቲካ ከራስ ተሻግሮ የጋራን ዓላማ ለማስፈጸም የሚደረግ እንቅስቃሴ ሲሆን የሰከነና ምክንያታዊ ይሆናል። ሁለንተናዊ ብልጽግና ለመገንባት በሚያስችል ሁኔታ እየሰራን ያለ ነው። እስካሁንም ያገኘነው ውጤት በጣም ትልቅ ነው። በትክክል ኢትዮጵያ መበልጸግ የምትችል ሀገር መሆኗ ከዚህ በፊትም የተለያዩ ምልክቶች ነበሩ። እንዲሁም ታሪካችን ራሱን ካየነው የትልቅነት ጉዞ እያደረገች የቆየች ሀገር ነች። በአሁኑ ጊዜ ደግሞ ልማቷ ከፍ አድርጋ በብልጽግና ደረጃ እንዲገለጽ በማድረግ
ሁለንተናዊ ብልጽግና ያረጋገጠች ሀገር እንድትሆን ለማስቻል ሰፋፊ ስራዎች እየተሰሩ ነው። ኢትዮጵያውያን ሊገነቧት የሚያስቧት ለልጆቻቸው የሚያቆዩት ሀገር ከሁሉም ችግር የጸዳች እንኳን ባትሆን አሁን ካሉበት አብዛኛው ችግር የተላቀቀች እንድትሆን ሁሉም ዜጋ በስክነት ኃላፊነቱን መወጣት ይኖርበታል። ከሀላባ እስከ መደጃለላ የኢትዮጵያ ገጠር አዲስ መልክን እየያዘ መጥቷል። የተሻገረ ገጠር የዘመነ ከተማ በሚለው እሳቤ እየተተገበረ ያለው የገጠር ኮሪደር ልማት የአርሶ አደሩን የቆየ የኑሮ ዑደት በመስበር የቴክኖሎጂና የዘመናዊ አኗኗር ተጠቃሚ እንዲሆን እያደረገው ነው የሚገኘው። በጠቅላይ ሚኒስትር አብይ አህመድ የተመረቀው በኦሮሚያ ክልል የምስራቅ ወለጋ መደጃለላ ቀበሌ የገጠር ኮሪደር ልማት የነዋሪዎችን አዲስ የህይወት ምዕራፍ የከፈተ ስለመሆኑም ተገልጿል። ወይንሸት ደጀኔ ዝርዝሩን አዘጋጅታለች። እንበርታ፣ እንስራ። ካልሰራን ካልተጋን የሚመጣ ለውጥ የለም። ስንተጋ ይኸው ለውጥ ልናመጣ እንደምንችል ታይቷል እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንከይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሮ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ። ሌሎቹም እንደዚሁ እያስመረቅን እድገታችንን ማስቀጠል የሁላችን ድርሻ ይሆናል። ያ ትላንት የማይቻል ይመስል የነበረው ገጠርን ማሻገርና በዘመናዊ እሳቤ ማነጽ ዛሬ በገጠሪቱ ኢትዮጵያ መንደሮች ውስጥ በተግባር እየታየ ነው። ትላንት በሀላባ የተጀመረው የለውጥ ብልጭታ ዛሬ በምስራቅ ወለጋ መደጀለላ ቀበሌ ደርሶ የአርሶ አደሩን ጓዳ በዘመናዊ አኗኗር አድምቆታል። ቃል በተግባር እየተመነዘረ የቤተሰቦችን የጎሰቆሎ ኑሮ ታሪክ በገጠር ኮሪደር ልማት እየተቀየረ ይገኛል። የወይዘሮ ቴንሽ ጌታቸው ቤት የዚህ ታሪካዊ ለውጥ ዋነኛ ማሳያ ነው። ትላንት ልጆቻቸው መሬት ላይ ተኙበት የነበረው የችግር ዘመን አክትሞ ዛሬ በገዛ ቤታቸው እንደ ከተማ ምቹ አልጋና ለእንግዳ የሚተርፍ ማረፊያ አግኝተዋል። ለወይዘሮ ቴንሽና ለባለቤታቸው ይህ ልማት ተራ ምቾት ሳይሆን የሰው ልጅ ክብርም መገለጫም ጭምር ነው። ይህንን የምናገኝ አልመሰለኝም። እዛን ጊዜ እዛ ቤት አልጋም ሁሉን አይደርስም። ብዙ ልጆች ነው ያለን። ሌላው መሬት ይተኛል፣ ሌላው ደግሞ አልጋ ላይ ይተኛል። እንግዲህ አንድ ነገር የምናገር ሰው የለም። እዚህ ግን ስንመጣ ለልጆቼም ለኔም ለእንግዳ አልጋ አለ። ምንም የሚቸገር የለም። እያየን ነው የምንተኛ። ስለዚህ እኛ አሁን እኔ ከመጠን በላይ ነው ደስ ያለኝ። እኔ በጣም ነው የምደሰት። በቃ ሁሉንም ሲያይ በውጭ እጄ ገባ እጄ የት እጄ ሲመጣ በጣም ደስታ ነው የሚሰማኝ። ለምን እንዲህ አይነት ቤት ውስጥ ኑሬ ማላቅም፣ ቁጭ ብዬ ማላቅም። ልጆቼም እንዲህ አይነቱ ቤት ውስጥ ኑሮ አያውቁም። አሁን ከነ የሚለዩት ሌላ ቦታ ኪራይ ሲቀመጡ እንዲህ አይነት ቤት ውስጥ አልተቀመጡም። ስለዚህ እኔ በጣም ነው ደስታ የሚሰማኝ። አሁን እዚህ ግቢ ውስጥ አትክልቶች አሉ። ያው የጓሮ አትክልት እንደምታዩት ቲማቲም፣ ቃሪያ የመሳሰሉ አሉ። ጥላ ማረፊያ አለ ከፊት ለፊት ውስጥ ደግሞ ያው እንደምታየው ሚዲያ ቴሌቪዥን አለ። ሻወሩ ራሱ የተሟላ ነው። እስከ ሳሙና ማስቀመጫ ድረስ የተሟላ ነው። ሽንት ቤቱ፣ ሻወሩ ቤቱ በአንድ ላይ እንደዛ ሌተስት ነው፣ በአንድ ላይ ተሰርቶ። ቀጥሎ ደግሞ ኪችን ውስጥ ስቶቭ አለ፣ የስቶቭ ማቀረቢያ አለ። ይህን የመሰለ በኋላ ከኋላ የጥጃ ማሰሪያ፣ ይህ ሁሉ የተሟላ ነው ማለት ነው። ጉልበት ያለው ሶላር ነው የተገጠመለት። ሁሉንም ማንቀሳቀስ የሚችል ሶላር ነው የተገጠመለት። ይህ የኮሪደር ልማት ለነገ ተረካቢ ተማሪዎችም ትልቅ ትርጉም አለው። ቀደም ሲል ከቤት እንስሳት ጋር በአንድ ጣራ ስር በመኖራቸው ለማጥናት ይቸገሩ የነበሩ ህጻናት ዛሬ በኤሌክትሪክ ብርሃን የታገዘ ምቹ የጥናት ስፍራ አግኝተዋል። ይህም ህጻናቱ በነጻነት እንዲያስቡና በትምህርታቸው ላይ ትኩረት እንዲያደርጉ ነገን ተስፋ በዛሬ ብርሃን አሻግሮ እንዲያዩ ትልቅ አቅም ሆኗቸዋል። ልማቱ ከቤት ውስጥ ውበት ባለፈ ወደ ጓሮም ዘልቋል። ይህ የገጠር ኮሪደር ልማት ስራ ነዋሪዎቹ በጓሯቸው አትክልትና ፍራፍሬን በስፋት በማምረት ንብን በማርባትና እንስሳትን በዘመናዊ መንገድ በመንከባከብ
የኢኮኖሚ አቅማቸውን እያሳደጉ ይገኛሉ። ራኔ ቆራን በፈና አማሞ ቆራን ኬሳ አራ ኬሳ ሞቱማን ኬኛ ኑባሴ ኩኖ ከዚህ በፊት ስንኖርበት የነበረው ቤት በጣም ያረጀ ነበር። ከብቶችም እኛም አንድ ላይ ነበር ስንኖር የነበረው። በዚህም የተነሳ እንግዳ እንኳን ቤታችን ሲመጣ በጣም እናፍር ነበር። ምክንያቱም የምናስተናግድበት ቦታ ስለሌለንና ምግብም የምናበስለው በእንጨት ስለነበር በጭስ ታፍነን ነው ስናበስል የቆየ ነው። በዚህም የተነሳ ለጤና ችግር ስንጋለጥ ነበር። አሁን ግን ይህ ሁሉ ታሪክ ሆኗል። ምክንያቱም የተሰራልን ቤት ዘመናዊ ነው። እኛና ከብቶቻችን ለየብቻ ነው የምናድረው። ቤታችን ውስጥ ቴሌቪዥንና መብራት ገብቶልናል። ሶፋም ተሟልቶልናል። ምንም የጎደለ ነገር የለም። አሁን ከወረዳም ሆነ ከዞን ማንኛውም እንግዳ ሲመጣ ያለ እፍረት ነው እንግዶችን የምናስተናግደው። ከዚህ በተጨማሪም ንብም ዶሮም ከብትን ከግቢያችን እናረባለን። ኑሯችንን በጥሩ ሁኔታም እየመራን ነው። ለዚህ ደረጃ ያደረሰንን መንግስታችንን በተለይም ጠቅላይ ሚኒስትራችንን እናመሰግናለን። እኔ ተማሪ ነኝ። ከዚህ በፊት የማጠናበት ቤት ለብቻ ስለሌለኝና ከከብቶች ጋር ስለምኖር መብራትም ስለሌለ በጣም እቸገር ነበር። በጭስ ታፍኜ ነበር የማጠናው። አሁን ይሄ ሁሉ ተቀይሯል። አሁን ደስ ብሎኝ ነው የማጠናው። በትምህርቴ ላይም ለውጥ እያመጣው ነው። መንግስትን ፈጣሪ ባርክልን። የመደመር መንግስት ለዜጎች በሰጠው ልዩ ትኩረት ህይወታቸው መለወጡን የገለጹት የመደጃ ለላ ቀበሌ ነዋሪዎች የአርአያነት ያለው ተግባር ተስፋፍቶም የሌሎችን ዜጎች ህይወት እንዲቀየር ይመኛሉ። መንግስታችን ልክ የኛን ህይወት እንደለወጠው የሌሎችንም ሰዎች ህይወት እንዲለውጥ በተለይ እንደዚህ አይነት ቤቶች ቢገነቡ ሀገራችን ትለወጣለች። እኛም የሚጠበቅብንን ለማድረግና ከመንግስታችን ጎን ሆነን ለማገዝ ዝግጁ ነን። በአዲስ አበባ ተጀምሮ የሁሉም ከተሞች ልምድና ባህል እየሆነ የመጣ የኮሪደር ልማት አሁን የገጠሩ ማህበረሰብ ህይወት በሁለንተናዊ መልኩ እየቀየረ ነው። ይህ ልማት የውበት ብቻ ሳይሆን የብልጽግና የክብርና የስራ ትጋት ውጤት መሆኑን በተግባር እያስመሰከረ ይገኛል። ዘገባዎቻችን እንደቀጠሉ ናቸው። 49ኛው የጉሚ በለል የውይይት መድረክ አድዋ የጋራ ድል የወል ትውስታ በሚል መሪ ሀሳብ በኦሮሚያ ክልል የፕሬዝዳንት ጽህፈት ቤት ተካሂዷል። የአድዋ ድል ሌሎች አፍሪካውያን ለነጻነታቸው እንዲታገሉና የጥቁር ህዝቦችን የይቻላል መንፈስ የፈጠረ መሆኑን የመድረኩ ተሳታፊ የሆኑ ምሁራን አንስተዋል። የህዳሴ ግድብን የመሳሰሉ ትልልቅ ማህበራዊና ኢኮኖሚያዊ ፕሮጀክቶችን ለማሳካት እየተጋች የምትገኘው ኢትዮጵያ ህዝቧ በአድዋ ላይ ያሳየውን አንድነቱን መድገም ለምርጫ የሚቀርብ ጉዳይ ስላለመሆኑም አንስተዋል። አሁን ላይ የኢትዮጵያን የህልውና ጉዳይ የሆነው የባህር በርን የማግኘት ጉዳይ ወቅታዊ ጥያቄ ሲሆን ይህ የህዝቦችን አንድነት የሚፈልግ ትልቅ ትግል ስለመሆኑም በውይይቱ ላይ ተነስቷል። ህዝባዊና ሀገራዊ ጥያቄ ምላሽ ያገኝ ዘንድም ኢትዮጵያውያን በጋራ መቆም እንደሚጠበቅባቸው ተመላክቷል። አድዋ በፈተና ውስጥ ተሆኖ ለድል እንደበቃ ሁሉ የባህር በር ጥያቄና ሌሎች የልማት ስራዎችም ለፈተና ሳይበገሩ ለስኬት እንዲበቁ መስራት ከሁሉም የሚጠበቅ ኃላፊነት እንደሆነም በዚሁ የውይይት መድረክ ላይ ተመላክቷል። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባን ለማከናወን የሚያስፈልጉ የቁሳቁስ ዝግጅት እየተደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በኢትዮጵያ አየር መንገድ ካርጎ በሚገኘው የምርጫ ቁሳቁስ ማከማቻ ማሸጊያና ማሰራጫ መጋዘን ያለውን የስራ ሂደት በተመለከተም በዛሬው ዕለት ገለጻ ተደርጓል። ይህንኑ ሁነት ሲከታተል የቆየው ባልደረባችን ምንተስኖት ይልማ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ምንተስኖት እንዴት ውለሃል? ሰባተኛው ጠቅላላ ምርጫ ለመራጮች ምዝገባ እየተደረገ ያለው ዝግጅት ምን ይመስላል? በምልከታችሁ ወቅት የተካተቱ ጉዳዮችስ ምንድን ናቸው? አመሰግናለሁ። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚያገለግሉ የምርጫ ቁሳቁስ ዝግጅቶች በተመለከተ ዛሬ ቅኝት አድርገናል። እንግዲህ በሶስት የምርጫ ጣቢያ መጋዘኖች ነው እነዚህ ዝግጅቶች እየተደረጉ የሚገኘው። ለመራጮች ምዝገባ የሚያገለግሉ ቁሳቁሶችን ማከማቸት፣ ማሸግና ማሰራጨትን የሚያካትቱ በሶስት መጋዘኖች የሚደረግ ዝግጅትን ነው ዛሬ የተመለከትነው። እኛ በተገኘንበት ቦሌ አየር ማረፊያ ካርጎ መጋዘን ላይ እንግዲህ ለነዚህ የሚያገለግሉ ከሀገር ውስጥና ከሀገር ውጭ የተከማቹ የምርጫ ቁሳቁሶች ዝግጅት እየተደረገባቸው መሆኑን ለመመልከት ችለናል። እነዚህ የምርጫ ቁሳቁሶች
በሁለት ሳጥኖች በተለያየ ከለር ባላቸው በሁለት ሳጥኖች ነው ዝግጅት እየተከናወነባቸው የሚገኘው። የመጀመሪያው ሰማያዊ ሳጥን ነው። በዚህ ሳጥን ውስጥ እንግዲህ በማኑዋል ወይንም በሰው እገዛ በወረቀት ለሚደረጉ ምርጫዎች የሚያገለግሉ ቁሳቁሶች ይታሸጉበታል። ሌላው ሐምራዊ ቀለም ባለው ሳጥን የሚታሸጉ ናቸው። እነዚህ ደግሞ በኢንተርኔት ወይንም በኦንላይን በዲጂታል መንገድ ለሚከናወኑ የምርጫዎች የሚያገለግሉ እንደ ታብሌት የመሳሰሉ የምርጫ ቁሳቁሶች የሚታሸጉበት ነው የሚሆነው። እንግዲህ የመራጮች መመዝገቢያ ኪትን፣ የምርጫ ጣቢያ ቁልፍን፣ የስቴሽነሪ የፖስተሮችና የመሳሰሉ ቅሬታ አፈታት ማኑዋሎችን የሚያካትቱ እነዚህ የምርጫ ቁሳቁሶች በአንድ ላይ ሆነው እየታሸጉ እንደሚገኙ ገለጻ ያደረጉልን መላኩ አሉላ የምርጫ ቦርድ የምርጫ ሎጂስቲክስ ኃላፊ ናቸው። በ52720 የምርጫ ጣቢያዎች እንደዚሁም በ6 ቋንቋዎች ለሚካሄደው የመራጮች ምዝገባ የሚያገለግሉ የምርጫ ቁሳቁሶች እንደዚሁ እየታሸጉ እንደሚገኙ ለመመልከት ችለናል። ስርጭታቸውን በተመለከተ በቅርብ ጊዜ ምርጫ ቦርድ በሚያወጣው መመሪያ ወይንም የጊዜ ሰሌዳ መሰረት የሚከናወን ነው የሚሆነው። እንተስኖት ስለ መረጃዎቹ እናመሰግናለን። መልካም ጊዜ። በዚሁ በምርጫ ላይ ያተኮሩ ዘገባዎቻችን ይቀጥላሉ። በኢትዮጵያ የምርጫ ታሪክ ውስጥ 2 የምርጫ ዓመታት በብዙዎች ልብ ውስጥ የማይረሱ የታሪክ አሻራዎችን አስቀምጠው አልፈዋል። የ1997ና የ2013 ሀገራዊ ምርጫዎች። ሪፖርተራችን ሜሮን በረዳ በእነዚህ የምርጫ ዘመናት ስለነበሩ ሁነቶች መለስ ብላ ተከታዩን ዘገባ አሰናድታለች። የኢትዮጵያ የምርጫ ታሪክ 7 አስርት ዓመታትን ያስቆጠረ ነው። በአጼ ኃይለ ሥላሴ ዘመነ መንግስት በ1948 የተጀመረው ህዝባዊ ምርጫ ህዝቡን ያሳተፈ ቢሆንም ለህዝቡ ፍላጎት ግን እድል የሚሰጥ አልነበረም። ህዝቡ ስዩመ እግዚአብሔር ብለው ራሳቸውን የሰየሙት አጼ ኃይለ ሥላሴ በስራቸው የነበሩ ሹማምንቶቻቸውን ብቻና ብቻ የመምረጥ ግዴታ ውስጥም ነበር። በወታደራዊ የደርግ ዘመነ መንግስትም ቢሆን ስርዓቱ መድብለ ፓርቲን የሚቃወም በመሆኑ የተመራጮች ጠቋሚ አስመራጭም ይሁን ተመራጭ ራሱ ኢሰፓ ብቻ ነበር። የኢትዮጵያ ህዝቦች ዴሞክራሲያዊ ፓርቲ ኢህአዴግ በመፈንቅለ መንግስት ወደ ስልጣን ከመጣም በኋላ በ1987 ያከናወነው ህዝባዊ ምርጫ አሁን ለደረስንበት 7ኛው ጠቅላላ ምርጫ መሰረት የጣለ ሆኖ አንደኛው ሀገራዊ ምርጫ ተብሎ እንደ አዲስ የተጀመረ የምርጫ ሂደትም ነው። ታዲያ በየ5 ዓመቱ የሚካሄደው ይህ ምርጫ 3ኛው ምዕራፍ ላይ ሲደርስ ግን ኢትዮጵያ በምርጫ ታሪክ አስተናግዳ ማታቀውን የምርጫ ሁነት አስተናገደች። የ1997ቱ ምርጫ ከምርጫ ቅስቀሳው ጀምሮ ውጥረት ነግሶበት የነበረውና ምናልባትም ዲሞክራሲያዊ ምርጫና የስልጣን ሽግግር ይኖርበታል ተብሎ ሲጠበቅ የነበረው የ1997ቱ ምርጫ የሁሉም ኢትዮጵያውያን ትኩረት ማዕከል ሆኖም ነበር። ይሁንና ተቃዋሚ ፓርቲዎች ስልጣኑን ሊረከቡ እንደሚችሉ ያሳዩ የነበሩ ቅድመ ትንበያዎች በምርጫ ሂደቱ ላይ ውጥረት እንዲነግስም አደረጉት። ተጠባቂ በነበረው የምርጫ ሂደትም ተቃዋሚው የቅንጅት ፓርቲ በአዲስ አበባ ሙሉ በሙሉ በሚባል ደረጃ አሸነፈ። ይህንንም ተከትሎ የነበረው ውጥረት ወደ ህዝባዊ አመጽም ተቀየረ። በአመጹም ወደ 200 የሚሆኑ ዜጎች ህይወታቸውን ሲያጡ፣ በሺዎች የሚቆጠሩ ደግሞ ለእስር ተዳርገውም ነበር። ይህ የምርጫ ሂደት በሀገሪቱ ዲሞክራሲያዊ ምርጫና የስልጣን ሽግግር ላይ ውሃ የቸለሰም ጭምር ነበር። ታዲያ ከ97ቱ ምርጫ በኋላ በነበሩ 2 የምርጫ ዘመናት ማለትም በ2002 እና በ2007 የነበሩት ሀገራዊ ምርጫዎች ተቃዋሚ ያጣ የህዝብ ተወካዮች ምክር ቤትን የፈጠሩም ሆኑ። ምክንያቱ ደግሞ የወቅቱ ገዢ ፓርቲ ኢህአዴግ 100% ምርጫውን አሸንፊያለሁ በማለቱ ነበር። ታዲያ 2ቱ የምርጫ ዘመናት ሰላማዊ የሚመስሉና እንደቀደመው ምርጫ የሚታይ ቀውስን አለማስተናገዳቸው ደግሞ ለ2013ቱ ሀገራዊ ምርጫ አዲስ ነገር እንዲፈጠር መንገድን ከፈቱ። ከ2007ቱ ምርጫ ማግስት በኢትዮጵያ የተለያዩ አካባቢዎች በተለይም በኦሮሚያ ክልል የታፈኑ ድምጾች መፈንዳት ጀምረው ዳግም በኢትዮጵያ ምድር አመጽ ተቀጣጠለ። ከ3 ዓመታት በላይ የዘለቀው ይህ ህዝባዊ አመጽ ከ27 ዓመታት በኋላ አዲስ ስርዓተ መንግስት እንዲመሰረትና ህዝቡ ዳግም ልቡ ለምርጫ እንዲነሳ አደረገው። ታዲያ ከ5 ዓመት በፊት በተደረገው የኢትዮጵያ 6ኛው ምርጫ በሀገሪቱ የምርጫ ታሪክ ታይቶ በማይታወቅ መልኩ ከ37 ሚሊዮን በላይ ዜጎችን ያሳተፈ ሆኖም አልፏል። ከንጋቱ 12 ሰዓት እስከ ሌሊቱ 6 ሰዓት እንዲሁም በአንዳንድ አካባቢዎች ደግሞ እስከ 2ኛው ቀን ድረስ ለመጀመሪያ ጊዜ ድምጽ የመስጠት ሂደት እንዲከናወንም ተደርጎበታል።
በዚህ ምርጫ ዓመትም ታዲያ በምርጫ ቦርድ በኩል የተደራጀ የምርጫ አፈጻጸም የታየበትና የምርጫ ውጤቶች ከምንጊዜውም በላይ በፍጥነት ለሕዝብ ይፋ የተደረጉበትም ነበር። አሁን ኢትዮጵያ 7ኛው ጠቅላላ ምርጫን ለማከናወን የወራት ዕድሜን ቀርቷታል። ይህ የምርጫ ዘመንስ ምንን ያመላክተናል? አብረን የምናየው ይሆናል። ዘንድሮ የሚካሄደው 7ኛው ጠቅላላ ምርጫ ቀድሞ ከነበሩት ትምህርት የተገኘበት በመሆኑ ስኬታማ እንደሚሆን ተስፋ እንዳላቸው የአዲስ አበባ ከተማ ነዋሪዎች ገለጹ። ምርጫው በሁሉም ዘንድ የፖለቲካ ተቀባይነትና ሕጋዊነትን ያረጋገጠ እንዲሆንም ሁሉም ንቁ ተሳታፊ ሊሆን ይገባል ብለዋል። ዋለልኝ ታምር። ምርጫ ወደ ዲሞክራሲያዊ ስርዓት የሚወስድ መንገድ በመሆኑ ከሂደቱ ጀምሮ እስከ ፍጻሜውና ከምርጫው በኋላ ያለው ውጤት ለሀገር እድገት ወሳኝ ነው። በኢትዮጵያ የፖለቲካ ታሪክ ውስጥ ምርጫ ሁልጊዜም በጉጉት ብቻ ሳይሆን በስጋትም የሚጠበቅ ክስተት ሆኖ ቆይቷል። ይሁንና የ6ኛው ሀገራዊ ምርጫ ግን ከቀደሙት ምርጫዎች በተለየ መልኩ አዳዲስ ተስፋዎችና ለውጦች የታዩበት ነበር። የነበሩ የምርጫ ሂደት ጉዞዎችን ምን ይመስላል? ለምሳሌ ከኢህአዴግ ብንጀምር አብዛኛው የኢህአዴግ የምርጫ ጉዞዎች ሁሌ ህውከትና መከራ በስተመጨረሻ ሲበዛበት እንደነበረ ያሳየናል። ያኛው በመማሪያነት ያለፈ ታሪክ ነው። በቃ ያ መማሪያ ነው። ነገሮችን ያ ታልፎ ዛሬ ላይ ደግሞ የተሻለ ወቅት ነው። በ6ኛው ምርጫ በተለይም የኢትዮጵያ ብሔራዊ ምርጫ ቦርድ በአወቃቀሩና በገለልተኝነቱ ላይ የታዩ ማሻሻያዎች ካለፉት ጊዜያት የተሻለ አመኔታ እንዲፈጠር አድርጓል። የፖለቲካ ፓርቲዎች ሁሉ ተሳታፊ ማድረግ አንዱ የዲሞክራሲ መገለጫ ነው እና ከባለፈው 2013 ምርጫ ሲናየው ሁሉም ፖለቲካ ፓርቲዎችን ያሳተፈ ምርጫ ነው እና የዘንድሮ የ2018 ደግሞ የበለጠ ሁሉም ፖለቲካ ፓርቲዎች ያሳተፈና ዲሞክራሲያዊ ምርጫ ይካሄዳል ብዬ ተስፋ እናደርጋለን። በ6ኛው ምርጫ የታዩ ለውጦችም ዘንድሮ ለሚደረገው 7ኛ ዙር ሀገራዊ ምርጫ የሚኖረውን አንድምታ ያመለከቱ ነበሩ። የባለፈው 6ኛ ምርጫ የተከወነ ሰላማዊ ነው ማለት እያንዳንዱ ነገር አስቀድሞ ቅድሚያ ከባለፈው ትምህርት ወስዶ ስለተሰራባቸው ይሄኛው በተመሳሳይ እንደዛው ከ7ኛ ምርጫ ላይ ምንድነው የነበረው ችግር ምንድነው ጠንካራ ጎን ተብሎ የ7ኛ ምርጫ ላይ ደግሞ አሁን እየተሰራ ያለበት ሁኔታ ይመስለኛል። ሁሉን አሳታፊ የሆነ ምርጫ ብሔራዊ መግባባትንና መረጋጋትን እንዲሁም እድገትን ይፈጥራል ያሉት የአዲስ አበባ ከተማ ነዋሪዎች የ7ኛው ሀገራዊ ምርጫ ስኬታማነትም በፓርቲዎች ዝግጁነትና ንቁ ተሳትፎ፣ በሲቪል ማህበረሰቡ ጥንካሬና በዜጎች ንቁ ክትትል ላይ የሚወሰን ይሆናል ብለዋል። ሁሉንም የፖለቲካ ኃይሎች ያሳተፈና የመራጮች ምዝገባ የውጤት አሰባሰብ ሂደት በቴክኖሎጂ ታግዞ የሚሰራው ሂደት የቀጣዩ ምርጫ ግልጽነት እንዲሰፍን እንደሚያደርገው ይጠበቃል። አሁን ዘንድሮ የአሁኑ ምርጫ የ2018 ተስፋ ማድረገው ጥሩ ምርጫ ይሆናል። ሁሉም ፓርቲዎች በእኩልነት የሚወዳደሩት መድረካቸው ለነሱ የሰፋ ይሆናል ብዬ አስባለሁ። የተሻለ የሚያደርገው ምንድነው አብዛኛው ቦታዎች ላይ በቴክኖሎጂ የተደገፉ ምርጫዎች እንደሚሰጡና ሁለተኛ ከአስመራጭ ማኳያ ስንመለከት አመራጮች በፊት በተለያየ ቦታ ነበር የሚሆነው። አሁን መራጮች ኦልሬዲ እየተደረገ ያለው ምንድነው ኦንላይን ነው ምዝገባው። የተሻለ ቅድመ ዝግጅት ሲደረጉ አይተናል። ስለዚህ 7ኛው ምርጫ የተሻለ ምርጫ ይሆናል የሚል ግንዛቤ ያለኝ እንደኔ ማለት ነው። ፊታዊና ዲሞክራሲ ምርጫ ማለት ሁሉም አሳታፊ እስከሆነ ድረስ ከምርጫ በኋላ የሚመጡት ልማቶች፣ ሰላም እና ብዙ የምንጠብቃቸው አሉና እንደዚህ ሁሉ ይደረጋሉ ብዬ ተስፋ አደርጋለሁ። የዘንድሮ የሀገራዊ ምርጫ ወደ ተረጋጋ ዲሞክራሲያዊ ስርዓት የሚያሸጋግር እንደሚሆንም ነው ተስፋ እንዳላቸው የገለጹት። በ7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ውድድር ለማድረግ የሚያስችል ዝግጅት እያደረጉ መሆናቸውን በአማራ ክልል የሚንቀሳቀሱ የተለያዩ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ምርጫው ሰላማዊ ሆኖ እንዲጠናቀቅም የበኩላቸውን ሚና እንደሚወጡ አንስተዋል። ሳሙኤል ወርቃየው አብን እንደ ክልልም እንደ አገርም በሚወከልበት በማንኛውም ቦርዱና በቁመቱ ልክ ሰፊ ዝግጅት እያደረገን ያለ እንግዲህ እንወክለዋለን የምንለውን ህዝብ ደግሞ ለመምጣት እጩዎችን ማስመዝገብ በምርጫ መሳተፍ አንዱ የዲሞክራሲ ግንባታ ባህል ነው። በዚያ ልክ በሁሉም ቀጠናዎች ሰፊ ዝግጅት፣ ሰፊ ልምምድ ወቅቱን በጠበቀ መንገድ እንደ ክልላችን ካለ ነባራዊ ሁኔታም በምንችልባችንና ተደራሽ በሆነ ጉዳዮች ላይ እየተሳተፍ በዚያ ልክ ነው እየሰራን ያለ ነው። ፉክክር ነው። ሁሉም የተፎካከረ ሁሉ ሊያልፍ አይችልም። ያንን በመጠበቅ ከሆነ የምንችለው ሁሉ እናደርጋለን። አስቻይ ሁኔታዎች እስካሉ ድረስ መንግስት የሚጠበቅበትንም ህግና ደንብ አለው። ችግሮች ሲገጥሙን ያው ለምርጫ ቦርድ እናመለክታለን። ከሚመለከተው መንግስት አካላት ጋር እናቀርባለን። ወደታችም አንዳንድ መንገላታቶች ወይም ጫናዎች ሊኖር ይችላል እስከ ቀበሌ። ያንን የሚፈታም እንደ አማራ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት
ኮሚቴ አዋቅረን ከላይ ችግሮች ሳይባባሱ የምንፈታበትን መንገድ አንተ ብለናል አስቀምጠን ዘመናዊነትን ኤክሰርሳይዝ ማድረግ ነው ምርጫና ከዚህ አንጻር ምርጫው አስፈላጊ ነው ብለን እናምናለን። መንግስትም ሁሉን ጥረት አድርጎ ምርጫው በተቻለ መጠን ፍትሃዊ፣ አካታችና ሰላማዊ እንዲሆን መንግስት ጋር እንሰራለን። ለዚህ ለሰላማዊና ዲሞክራሲያዊ ምርጫ ሁሉም ተባብሮ መስራት ይጠበቅባቸዋል። ስለዚህ እኛም እንደ አንድ አክተር ከሚመለከታቸው አካላቶች ጋር በጋራ ሰላምን ፈጥረን በሰላማዊ መንገድ ውድድር ለማድረግ ዝግጅት ላይ እንገኛለን ማለት ነው። ገዢው ፓርቲ ምቹ ሁኔታ ከመፍጠር አኳያ ኤክሰርሳይዝ እያደረገ ነው። ከፓርቲዎችም ከተለያዩ አካላት የሚሰጡትን ኮሜንት እንትን እያለ በዚያ ልክ ራሱን ሰፊ መደላድል እያደረገ ነው የሚገኘው። እኛም እንደ ፓርቲ ብዙ የምንጠይቃቸውን ጥያቄዎችን በዚያ ልክ ኤክሰርሳይዝ እያደረግን ኮሜንት የምናደርገው መንግስት ተቀብሎ በዚያ ልክ እያስተናገደ ነው ያለ። ከምርጫ ውጪ ወደ ያዝናቸው ዘገባዎች ደግሞ እንሻገራለን። የኢትዮጵያን የቱሪዝም ሀብቶችና መዳረሻዎች በዲጂታል አማራጮች የማስተዋወቅ ስራው ውጤት እያመጣ መሆኑን የቱሪዝም ሚኒስቴር አስታወቀ። ዓለም አቀፍና ትልልቅ ጉባኤዎች በኢትዮጵያ መካሄዳቸውም ለቱሪዝም ዘርፉ ከፍተኛ አስተዋጽኦ እያደረገ ስለመሆኑ ተመላክቷል። ዛሃራ መሐመድ። ኢትዮጵያ ቱሪዝምን አንዱ የኢኮኖሚ ምሰሶ በማድረግ ትኩረት ሰጥታ መስራት ከጀመረች ወዲህ ነባሮቹን በማደስ አዳዲስ መዳረሻዎችን በመገንባት የቱሪስት ፍሰቷን መጨመርና ከዘርፉ የሚገኘውን ገቢ ማሳደግ ችላለች። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ ቀጥተኛ ክትትል የተከናወኑት የገበታ ለሸገርና ገበታ ለሀገር ፕሮጀክቶች የሀገሪቱን የቱሪስት መዳረሻዎች ካርታ ቀይረውታል። እነዚህ ሰው ሰራሽና ተፈጥሯዊ መስህቦች በዩኔስኮ የሚመዘገቡ ሀብቶችን ቁጥር እያሳደጉት መጥተዋል። በዓለም ላይ በዩኔስኮ ቅርስን ማስመዝገብ ቀላል ነገር አይደለም። ፕሮሰሱም ቀላል አይደለም። እንደዚህ አይነት የተፈጥሮና ሰው ሰራሽ ሀብቶችን ማግኘት ሬር ነው። ኢትዮጵያ ግን ከዓለም በጣም ተወዳዳሪ የምትባል ነች ቅርሶችን በማስመዝገብ የተፈጥሮም ሰው ሰራሽ የሚዳሰሱና የማይዳሰሱ። በዚህም ከአፍሪካ አንደኛ ነን ነበርንም አሁንም በጣም ርቀን እየሄደን ነው። በጣም ከማይዳሰሱ ቅርሶችም 7 አድርሰናል ማለት ነው። የሚዳሰሱ ቅርሶች ደግሞ ወደ 12 አድርሰናል። 10ሩ የቅርሶች ሰው ሰራሽ ሲሆኑ 2ቱ ደግሞ የተፈጥሮ ናቸው እና ባሌና ሰሜን ማውንቴን ናሽናል ፓርኮችን ጨምሮ ማለት ነው። አሁን ደግሞ በአዲስ ደግሞ እየመጣ ያለው ጂኦ ፓርክ የሚባል ደግሞ የጂኦ ፓርክ ሌላኛው ነው ደግሞ ማለት ነው። ምንድነው በአጠቃላይ የምድረ ገጹ አስደማሚ የሆኑ ምድረ ገጽ ያላቸው እንደነ ዳሎል ያሉ አካባቢዎች እንደነ ሶፍ ዑመር ያሉ አካባቢዎችን ደግሞ እነሱን ደግሞ እንደገና ደግሞ በሌላ አንግል በዩኔስኮ ለማስመዝገብ ደግሞ ስራዎች እየተሰሩ ነው። የቱሪዝም ሚኒስቴር አዳዲስ የዲጂታል መተግበሪያዎችና የማህበራዊ ሚዲያ ዘመቻዎችን በመጠቀም ኢትዮጵያን በዓለም አቀፍ መድረክ በማስተዋወቅ የመወዳደር አቅሟን እያሳደገ ይገኛል። ይህም የሀገሪቱን ገጽታ ከመገንባት ባለፈ ቱሪዝም የውጭ ምንዛሬ ግኝት ዋነኛ ምንጭ እንዲሆን መንገድ እየጠረገ ነው። ይህን ተጠቃሚነት ለማስፋትም የቱሪዝም ሚኒስቴር መዳረሻዎችን በዲጂታል አማራጮች የማስተዋወቁን ስራ አጠናክሮ እየሰራ ይገኛል። በሀገር ልጅ በዚሁ በእኛ ወጣቶች የተሰራ የቪዚት ኢትዮጵያ ዶቲቲ ያለ ቪዚት ኢትዮጵያ ዶቲቲ ከበፊት ከነበሩን የሚለየው አንዱ እንደው ጠቅለል ስናደርገው ገና ጉዞ ከሚያስቡበት ከፍላጎት እስከ እርካታ ድረስ በደንብ ማኔጅ ያደርጋል። እዛ ውስጥ አንድ ቱሪስት ኢትዮጵያ ሲመጣ የት መሄድ ይፈልጋል ከሚለው ይጀምራል። ማንን ማግኘት ይችላል፣ ቪዛ እንዴት ያገኛል፣ በምን ይሄዳል የሚሉትን በደንብ ሰርክሉን የሚይዝ ቆንጆ ዌብሳይት ነው። ከዌብሳይት ከፍ ያለ ፕላትፎርም ነው እውነቱን ለመናገር። እዛ ውስጥ ፕራይቬቱ አለ፣ ቬንደሮች አሉ፣ ሆቴሎቻቸውን፣ መኪና ካላቸው መኪኖቻቸውን፣ ቱር ጋይዶች ሁሉንም ያጠቃልላል። ስለዚህ ዘርፉን በቱሪዝም በቴክኖሎጂ በመደገፍ ውስጥ እንደዚህ አይነት ሀሳቦች አሉ፣ ስራ ላይ ይዋሉ አሉ። በደንብ አሁን ጨርሶ ስራ ላይ ውሏል። ሁሉም ሆቴሎች፣ ሁሉም ቱር ኦፕሬተሮች፣ ሁሉም ጋይዶች በደንብ ኤክስፒሪየንስ የሚያደርጉት ሩቶቹን በደንብ ያስቀምጣል። የት መሄድ በየት በኩል ይሄዳል ከነሰዓቱ ከነታይሙ ካልኩሌት የሚያደርግ የራሱ ኤአይ ቻት ቦት ያለው በደንብ መልስ የሚሰጥ እሱን በቴክኖሎጂ ለመደገፍ ተሞክሯል። እንደ ሀገር ለቱሪዝም ዘርፉ የተሰጠው ትኩረት የቱሪስት ፍሰቱን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረው ይገኛል። በዓለም አቀፍ ቱሪዝሙ ፕሮሞሽን ዘርፍ ስራዎችን በብዛትና በጥራት ስንሰራ ቆይተናል። እሱም ውጤት አስገኝቶናል። ውጤታችንም በጣም የተሳካ ነበረና ከእቅዳችን ኦልሞስት
ወደ 99.6 አካባቢ ያሳክተናል ማለት ይቻላል እና ወደ 710 ሺህ አካባቢ ቱሪስቶች ባለፉት 6 ወራት ኢትዮጵያን ጎብኝተዋል። በገቢ ደረጃ ትልቅ ገቢ የተገኘበት በተባበሩት መንግስታት የቱሪዝም መለኪያ መሰረት የኢትዮጵያ የቱሪዝም ዘርፍ እንደ አውሮፓውያን አቆጣጠር በ2025 15 በመቶ በማደግ ከአፍሪካ ከቀዳሚዎቹ ተርታ ስለመሆኑ ተገልጿል። ይህ ስኬት ደግሞ በመንግስት በኩል ለዘርፉ የተሰጠው ትኩረትና ሀገርን በማስተዋወቅ በኩል የተሰሩ ስራዎች ውጤት ነው። ያለፈው የፈረንጆቹ 2025 በዓለም አቀፍ ደረጃ የቱሪዝም እንቅስቃሴ የተነቃቃበት መሆኑን የተባበሩት መንግስታት ጥናት ያመላክታል። በአመቱ 1.5 ቢሊዮን ቱሪስቶች የተለያዩ ሀገራትን የጎበኙ ሲሆን ኢትዮጵያም በርካታ ቱሪስቶችን በማስተናገድ ከሚጠቀሱ ሀገራት ውስጥ ትገኛለች። የተባበሩት መንግስታት ባስቀመጠው የዓለም አቀፍ የቱሪዝም መለኪያ መሰረት የቱሪስት እንቅስቃሴው በ4 በመቶ ጨምሯል። አስማረ ብርሃኑ የተባበሩት መንግስታት ቱሪዝም በቀድሞ ስያሜው የተባበሩት መንግስታት የዓለም ቱሪዝም ድርጅት በሚል ይታወቃል። በዘላቂነትና በኃላፊነት ላይ የተመሰረተ ቱሪዝምን ለማስፋፋት የሚሰራ የተባበሩት መንግስታት ድርጅት ልዩ ተቋምም ነው። የድርጅቱ ዋና ግብ ቱሪዝም ለኢኮኖሚ እድገት፣ ለአካባቢ ጥበቃና ለዓለም አቀፍ ሰላም አስተዋጽኦ እንዲያደርግ ማስቻል ነው። ቱሪዝም ለሁሉም ሰው ተደራሽ እንዲሆንና ድህነትን ለመቀነስ እንደ መሳሪያ እንዲያገለግልም ይሰራል። የተባበሩት መንግስታት ቱሪዝም ያጠናው ጥናት እንደሚያሳየው የፈረንጆቹ 2025 ዓለም አቀፍ የቱሪዝም ፍሰት ከመቼውም ጊዜ በላይ ተነቃንቋል። እንደ አውሮፓውያን አቆጣጠር በ2025 $1.5 ቢሊዮን ቱሪስቶች የተለያዩ ሀገራትን ጎብኝተው ከ$1.9 ትሪሊዮን በላይ ተንቀሳቅሷል። ከፍተኛ የቱሪስት መጠን ከተመዘገበባቸው ሀገራት መካከል ደግሞ ኢትዮጵያ ተጠቃሽ ሆናለች። የተባበሩት መንግስታት ባስቀመጠው የዓለም አቀፍ የቱሪዝም መለኪያ መሰረት ጉብኝቶች በ4 በመቶ ጨምረዋል። በአፍሪካ ሀገራት የቱሪስት ፍሰቱ ከ81 ሚሊዮን በላይ ሆኖ ተመዝግቧል። የዓለም ቱሪዝም ባሮሜትር በተሰኘው ዝርዝር ውስጥ የተካተቱና የቱሪዝም ፍሰታቸው ከፍተኛ የሆኑ ሀገራትን በዝርዝር ስንመለከት ኢትዮጵያን 4ኛ ደረጃ ላይ እናገኛታለን። በርካታ ቱሪስት ካስተናገዱ ሀገራት መካከል በጎብኚዎቻቸው ቁጥር በቅደም ተከተል ከተቀመጡት ሀገራት ውስጥ ብራዚል በግንባር ቀደምነት ተቀምጣለች። የቱሪስት ፍሰቷም ባለፈው ዓመት በ37 በመቶ አድጓል። ሁለተኛ ደረጃ ላይ የተቀመጠችው ቡታን የቱሪስት ፍሰት ደግሞ በ30 በመቶ አድጓል። ሶስተኛ ደረጃን የያዘችው የግብፅ በ20 በመቶ የቱሪስት ፍሰቱ አድጓል። አራተኛ ደረጃን የያዘችው የኢትዮጵያ የቱሪስት ፍሰት በ15 በመቶ ማደጉን የወርልድ ቱሪዝም ባሮሜትር የጥናት ውጤት ዝርዝር አሳይቷል። በአፍሪካ ውስጥ ካለው ጠቅላላ የቱሪዝም እድገት የኢትዮጵያ 8 በመቶውን ድርሻ ይዟል። በዝርዝሩ ውስጥ ከፍተኛ ቀጠናዊ የቱሪዝም እድገት ከተስተዋለባቸው ሀገራትም ኢትዮጵያ አንዷ ናት። ለዚህ ለውጥም ኢትዮጵያ የብዝሃ ዘርፍ ኢኮኖሚን መከተል ከጀመረች ወዲህ ለቱሪዝሙ ዘርፍ በተሰጠው ትኩረት የቱሪስት መዳረሻዎችና መሰረተ ልማቶች በስፋት መገንባታቸው ዋናው ምክንያት ነው። የነወንጪ ደንዲ ኢኮቱሪዝም፣ የጎርጎራ ኢኮቱሪዝም፣ የኮይሻ ቱሪዝም ፕሮጀክት፣ የነቤኑናና የነዳና ሎጅ፣ በሶፍ ዑመር ዋሻና በሌሎችም የመስህብ መዳረሻዎች የተሰሩት ስራዎች ዘርፉን በማነቃቃትና የጎብኚዎችን ቁጥር ከፍ እንዲል በማድረግ ጉልህ አስተዋጽኦ ተጫውተዋል። ዓለም አቀፍ ተወዳዳሪ የቱሪስት መዳረሻ እንዳንሆን ያቆየን አንዱ አስፈላጊ የሆኑ የቱሪዝም መዳረሻ ልማት ስራዎች መስህብ ሳይሆን መዳረሻ ባለመኖሩ፣ አስፈላጊ የሆኑ ፋሲሊቲዎች ባለመኖራቸው፣ መሰረተ ልማቶች ባለመሟላታቸው ነበር ማለት ነው። ስለዚህ እነዚህ የተሰሩ ግዙፍ ፕሮጀክቶች በገበታ ሸገር ለሀገር ለትውልድ እንዲሁም በተለያዩ ቦታዎች የተሰሩ ፕሮጀክቶች የህዳሴውን ግድብን ብናነሳ የንጋት ሐይቅን ጨምሮ ሌሎች በግሉ ዘርፍ እየመጡ ያሉ ዓለም አቀፍ ትልልቅ የሆቴል ብራንዶች እነዚህ የነበረንን ከፍተኛ የኢንቨስትመንት ዴፊሲት ወይም ጋፕ መሙላት ያስቻሉ ናቸው። በተለያየ ፍላጎት ከወጣት እስከ አዋቂ በተለያየ ትምህርት ባክግራውንድ የኢኮኖሚ ባክግራውንድ ያሉ ዜጎች በቀላሉ የሀገር ውስጥም የውጭም ኢትዮጵያን መርጠው እንዲጎበኙ የሚያስችል አቅም የፈጠሩ ናቸው፣ ማግኔት ናቸው ማለት ነው። ከመጡ በኋላም በብዙ ቁጥር በቀላሉ መጎብኘት መንቀሳቀስ እንዲችሉ እድል የፈጠሩ ናቸው።
በአደባባይ በድምቀት የሚከበሩ በዓላት በብዛት መኖራቸው ኢትዮጵያ ምድረ ቀደምትና ታሪካዊ ሀገር መሆኗ የተፈጥሯዊ የባህላዊና ሃይማኖታዊ መስህቦች ሀብቷም ኢትዮጵያን በጎብኚዎች ተመራጭ እያደረጓት ነው። ያለ ጊዜያቸው የሚወለዱ ህጻናትን ከእናታቸው ጋር በማቆየት የተጀመረው የጤና እንክብካቤ ስርዓት የጨቅላ ህጻናትን ሞት በእጅጉ መቀነሱን የጤና ሚኒስቴር አስታወቀ። በሲዳማ ክልል ላለፈው 1 ዓመት በሙከራ ደረጃ ተተግብሮ ውጤታማ የሆነው ይህ ስርዓት በሁሉም የኢትዮጵያ አካባቢዎች በይፋ ተጀምሯል። አስረሳው ወጌሼ በሐዋሳ ከተማ ቱላ አጠቃላይ ሆስፒታል ያገኘናት ወይዘሮ ሽብሬ ሙሴ የእርግዝና ጊዜዋን በጤና ተቋም ክትትል ብትገፋም የምጥ ያለ ጊዜው መምጣት በቤተሰቡ ውስጥ ድንጋጤ የፈጠረ ክስተት ሆኗል። ይሁንና የጤና ሚኒስቴር በሲዳማ ክልል በሙከራ ደረጃ የጀመረው የእናት የገላ ለገላ አቀፍ እንክብካቤ ዘዴ ያለ ጊዜው የተወለደው ጨቅላ ህፃን በሙሉ ጤንነት ላይ እንዲገኝ አድርጓል። 18ኛ ቀን ገና 7 ወር ነበረ። 7 ወርም በስርዓቱ አልሞላቸውም። ደረቴ ላይ አሰሩልኝ። ከዛ የኔን ሙቀት አግኝቶ ቶሎ እንዲያርጉ ከኢንፌክሽን እንዲከላከል ከዛ እዚህ ያስሩልኛል። በጣም ጥሩ ነገር ያደረጉ ያሉት። በሲዳማ ክልል ይህ መርሃ ግብር ከተጀመረባቸው ተቋማት መካከል አንዱ በሆነው የሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል የጨቅላ ህጻናት ነርስ የሆነችው ሲስተር ፋሪኬ ቢሳም ባለሙያን ጭምር ተስፋ ያስቆርጥ የነበረው የጨቅላ ህጻናት ያለ እድሜ መወለድ አሁን ወደ ተሻለ የጤና አያያዝ ተሻግሯል ብላለች። ያለ ጊዜ ወለደች እናት ወደ አሁኑ ወደ ቅፏ ስታረገው ብዙ ለውጥ አለው። ማለትም ከኢንፌክሽን አንጻር፣ ከሙቀት አንጻር፣ ከብዙ ነገሮች እናትየው ከሳይኮሎጂዋ ከአይምሮ አቀባበሏ አንጻር ሁሉ ብዙ ነገሮችን አይቸበታለሁ ማለት ነው። በሲዳማ ክልል ይህ የእናት የገላ ለገላ አቀፍ እንክብካቤ ስርዓት ለማህበረሰቡ አቅምን ያገናዘበ ሕክምና በማቅረብ የጨቅላ ህጻናት ሞት ከ10 በመቶ በታች እንዲሆን ማድረጉንም የክልሉ ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ተናግረዋል። ለመወለድ ሳይደርሱና ክብደታቸው በጣም አነስተኛ በሆነ ሁኔታ የሚወለዱ ህጻናቶችን ወደ ህክምናው ሰርቪስ ለማስገባት በጣም ውድና ከፍ ያለ የህክምና አቅም የሚፈልግ ሰርቪስ ነው። ተፈጥሯዊ በሆነ መንገድ ከእናትየው የሚያገኘውን አንድ ጨቅላ ህጻን ያንን ኬር ኢሚዲየትሊ ወይም ወዲያውኑ እንደተወለደ በጣም በጥቂት ደቂቃዎች ውስጥ እንዲያገኝ ነው የሚደረገው። ለጨቅላ ህጻናቶች ደግሞ የሞት መቀነስ ትልቅ አቅም የፈጠረ ነው። ስለዚህ ይሄን ለማስተካከል የተቋማት ዝግጁነት፣ የባለሙያ ግንዛቤ በጣም ይፈልጋል። በኢትዮጵያ በ2030 የህፃናትን ሞት አሁን ካለበት በእጅጉ የመቀነስ እቅድ ተይዞ እየተሰራ ነው ያሉት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ የጨቅላ ህጻናት ሞት ለመከላከል በሁሉም ክልሎች በትኩረት እየተሰራ ነው ብለዋል። እድሜያቸው ሳይደርስ እና የተወለዱና ኪሎአቸው ዝቅተኛ የሆነ በፍጥነት እንደተወለዱ በ2 ሰዓት ውስጥ ከእናታቸው ጋር የገላ ለገላ እቅፍ እንክብካቤ በሚባለው ወይም ደግሞ ኢሚዲየት ካንጋሩ ማዘር ኬር በሚባለው መሰረት በተለይ 4 ሆስፒታሎች ላይ በተደረገው የሙከራ ትግበራ እስከ 40% እስከ 50% የጨቅላ ህጻናትን ሞት መቀነስ ተችሏል። በተለያዩ ዓለም ሀገራትም ይሄ ተሞክሮ አለ። ስለዚህ ይሄንን ነው በጥናት መልክ እየሰራ ነው ውጤታማ መሆኑን ስላየን ዛሬ እንግዲህ በሀገር አቀፍ ደረጃ በሁሉም ክልሎች በሁሉም ተቋማት እንዲስፋፋ ውሳኔ ሰጥተናል ማለት ነው። በሀገራችን የእናቶችንና ህጻናትን ሞት ለመቀነስ የተያዘውን እቅድ ውጤታማ ለማድረግ የጤናውን ስርዓት ከማዘመን ባለፈ የአመራር ቁርጠኝነት እንደሚያስፈልግም ተመላክቷል። ወደ ስፖርት ዘገባችን ደግሞ እንሻገራለን። የአውሮፓ ታላላቅ ሊጎች በሳምንቱ የረፍት ቀናት ሲካሄዱ በእንግሊዝ ፕሪሚየር ሊግ አርሰናል ከቶተንሃም፣ ማንቸስተር ሲቲ ከኒውካስል የሚያደርጉት ጨዋታ ይጠበቃል። በስፔን ላሊጋ የላሊጋው መሪ ሪያል ማድሪድ ከኦሳሱና፣ ባርሴሎና ከሌቫንቴ የሚያደርጉት ጨዋታም እንዲሁ ከተጠባቂዎች ውስጥ ይገኛሉ። ሀና ታሪኩ የአውሮፓ ታላላቅ ሊጎች የሳምንቱ የረፍት ቀናት የሊግ ጨዋታዎችን የሚያደርጉ ሲሆን በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋና በጀርመን ቡንደስሊጋ በርከት ያሉ ተጠባቂ ጨዋታዎች ይከናወናሉ። በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ተጠባቂው የሰሜን ለንደን ደርቢ እሁድ ምሽት 1 ሰዓት ከ30 የፕሪሚየር ሊጉ መሪ አርሰናል ከሜዳ ውጭ ተጉዞ ከቶትናም ጋር የሚያደርጉት ጨዋታ ከሚጠበቁት መካከል ይገኝበታል። ላለፉት ከ100 ለሚልቁ ቀናት ፕሪሚየር ሊጉን በብቸኝነት ሲመራ የቆየው አርሰናል እንደ ከዚህ ቀደሙ ሁሉ ዘንድሮም ከአዲስ ዓመት መግባት በኋላ መፎካከሩ
መጀመሩን ተያይዞታል። በ31ኛ ሳምንት ከወልቭስ ጋር ሊያደርገው የነበረው መርሃ ግብር በካራባኦ ዋንጫ የፍጻሜ ጨዋታ ምክንያት አስቀድሞ አድርጎም አቻ መውጣቱ ፉክክሩን ይበልጥ ያባብሰዋል። አንድ ጨዋታ አስቀድሞ የተጫወተው አርሰናል ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ከ5 ማስበለጥ አልቻለም። በዚህ ሳምንትም በቶትናም ሜዳ የሊጉን የ27ኛ ሳምንት ጨዋታም ያደርጋል። በ12ኛ ሳምንት የተገናኙት ሁለቱ ክለቦች አርሰናል በሜዳው ኤምሬትስ 4-1 እንዳሸነፈ ይታወሳል። ጨዋታው ደርቢ በመሆኑ ሁለቱም ክለቦች በየትኛው አቋማቸው ላይ ቢሆን ጠንካራ ፉክክር የሚታይበት በመሆኑ ተጠባቂ ያደርገዋል። ከአጠቃላይ የእርስ በርስ ግንኙነታቸውን ቢሆን አርሰናል 82ቱን በማሸነፍ የተሻለ ታሪክ አለው። ቶትናም ደግሞ 62 ጊዜ ረቷል፣ 52 ጊዜ ደግሞ አቻ ተለያይተዋል። በሌላ የፕሪሚየር ሊጉ ተጠባቂ ጨዋታ በዋንጫ ፉክክር ውስጥ ያለው ማንቸስተር ሲቲ ነገ 11 ሰዓት ላይ በሜዳው ኢታድ ኒውካስል ዩናይትድን ያስተናግዳል። ሲቲዘኖቹ በሊጉ ካደረጓቸው ያለፉት 5 ጨዋታዎች 3ቱን ሲያሸንፉ ኒውካስል በአንጻሩ ማሸነፍ የቻሉት በአንዱ ብቻ ነው። ይሁን እንጂ በሳምንቱ አጋማሽ በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ ካራባ ግን ግማሽ ደርዘን ጎል አስቆጥረው ማሸነፋቸው ለፔፕ ጋርዲዮላ ስጋት መሆኑ አይቀሬ ሆኗል። ኒውካስል ዘንድሮ የደረጃ ሰንጠረዡ ወገብ ላይ ይገኝ እንጂ ለትላልቅ ቡድኖች ፈተና መሆኑን በሚገባ እንደሚያውቁበት ኤዲሃው ደጋግመው አሳይተዋል። ኒውካስል በ12ኛ ሳምንት የፕሪሚየር ሊጉ ጨዋታ ማንቸስተር ሲቲን በሜዳው አስተናግዶ 2-1 አሸንፎ እንደነበር ይታወቃል። በስፔን ላ ሊጋ ደግሞ በዋንጫ ፉክክር ውስጥ ያሉትና በመካከላቸው የ2 ነጥብ ልዩነት ብቻ ያላቸው ሪያል ማድሪድ እና ባርሴሎና በ25ኛ ሳምንት ወሳኝ ጨዋታቸውን ያደርጋሉ። ነገ ምሽት 2:30 የላሊጋው መሪ ሪያል ማድሪድ ከሜዳ ውጭ ተጉዞ በደረጃ ሰንጠረዡ ወገብ ላይ የሚገኘውን ኦሳሱናን ይገጥማል። ይህን ጨዋታ የሚያሸንፍ ከሆነ የላሊጋው መሪነት የሚያጠናክርበትን ውጤትም ያስመዘግባል። በተለይ ደግሞ ባርሴሎና ነጥብ የሚጥል ከሆነና ሪያል ማድሪድ ካሸነፈ ይበልጥ ነገሮቹ ለሎስ ብላንኮቹ ምቹ ይሆናሉ። ለረጅም ጊዜ ላሊጋውን ሲመራ የቆየው ባርሴሎና ባለፈው ሳምንት በስፔን ንጉስ ዋንጫ በአትሌቲኮ ማድሪድ እንዲሁም ደግሞ በ4 ቀን ልዩነት ሳይጠበቅ በላሊጋው በጅሮና መሸነፉ የሊጉን ፉክክር ይበልጥ አጓጊ አድርጎታል። በዚህ ሳምንት ደግሞ እሁድ ዕለት ወራጅ ቀጠና ውስጥ የሚገኘውን ሌቫንቴን በሜዳው ኑ ካምፕ ይገጥማል። በተለይ ደግሞ ባርሴሎና ሌቫንቴን አሸንፎ ሪያል ማድሪድ ነጥብ የሚጥል ከሆነ በድጋሚ ላሊጋውን መምራት ይችላል። በጀርመን ቡንደስሊጋ በዚህ ሳምንት ተጠባቂ ጨዋታዎች የሚደረጉ ሲሆን የቡንደስሊጋው መሪ ባየር ሙኒክ ከኢንትራ ፍራንክፈርት ሲጫወት በ6 ነጥብ ዝቅ ብሎ ለዋንጫ እየተፎካከረ የሚገኘው ቦሩሲያ ዶርትመንድ 5ኛ ደረጃ ላይ ከሚገኘው ከአርቢ ላይፕዚግ ጋር ይጫወታል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ የዛሬ ዕለተ አርብ ቆይታውን በተከታተላችሁት መልኩ አጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጀ ዜናዎቹን መርቻለሁ። ዳይሬክተራችን ቃሲም ሸምሱ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በመሆን ነበር ቆይታ ያደረግነው። በሰላም ዋሉ።